زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار. بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه وموالاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد إن شاء الله زاري أسران دنيا كفل لهم من جمرو رئيساتين إياينو ينبرو سلا مسال خوف نبر بخوف لاي سلama بس ነበር ያየን የነበረው ማለት ነው። ስለዚህ አንድ ሰው መሰል ኹፍ በጫማ ላይ በሚያብስ ሰዓት መስፈርት አለው ብለናል። መስፈርቱ እሱ ምንድነው? አላ ውዱእን ካሚልን በሙሉ ንጽህና ላይ ጫማውን የለበሰ መሆን አለበት የሚል አይተናል። ሁለተኛ ጫማው ንጹህ መሆን አለበት የሚለውንም አይተናል። ጫማውም ደግሞ እዛ ማጠቡ ግዴታ የሚሆነውን ሙሉ በሙሉ የሚሸፍን መሆን አለበት እስከ ቁርጭምጭሚት ድረስ የሚለውንም አይተናል። በተጨማሪ ጫማውም ደግሞ እንደዚሁ እንደ ልብ በላው ላይ ለመንቀሳቀስ የሚመች መሆን አለበት። የሚወላልቅ ሳይሆን ጠንካራ ሆኖ ሙሳፊሮች መንገደኞች አንድ ቦታ ሲያርፉ ከዛ ካረፉበት ቦታ እሳር ነገር እንጨት ነገር ለመፈለግ ሲንቀሳቀሱ እንደ ልብ የሚንቀሳቀሱበት መሆን አለበት የሚለውን አይተናል። ስለዚህ ጫማውን እንግዲህ ባደሉብሲ ሁለቱንም ጫማ ባንድ ላይ ከለበሰ በኋላ ነው። ሁለቱንም ጫማ ባንድ ላይ ካልለበሰ አንዱን ለብሶ አንዱን ደግሞ እንደገና ቢያጥበው አይሆንም የሚል ዛሬ ርዕሳችን ላይ የሚንቀራ ይሆናል ማለት ነው። يقول المؤلف رحمه الله ولو لبس خف بلبس ጫማ في رجل ባንደኛው እግር ለበሰ ليمسحه አንዱን ሊያብሰው ويغسل الأخرى ሌላውን ደግሞ ሊያጥበው ማለት ነው። አንዱን ለብሶታል ሌላውን ደግሞ ሊያጥበው خفም بلبس أو ظهر من الرجل وين ከእግር ላይ ቢታይ ወይን ቀላ ቢያንስ እንኳን ከቀዳዳ ነገር ሆኖ ማለት ነው። ምን خرقን ከቀዳዳ ትንሽ ነገር ከላይ በኩል ቢያሳይ في الخف በخፉ ላይ لم يجوز አይፈቀድም አይሆንም ማለት ነው። ትንሽ እንኳን ብትሆን ቀዳዳ አለመኖር አለበት ለማለት ነው። እዚህ ጋር ኢማሙ አቢ ሐኒፋ ሶስት ጣት የሚያስተኛን ያክል ቀዳዳ ቢኖርበት ችግር የለም ብሎ በፈትዋቸው በፍቃቸው ውስጥ አስቀምጠዋል። ኢማሙ ማሊክ ደግሞ ሙጥለቀን የተቀደደም ቢሆን ችግር የለም ይቻላል አሉ። ለምን? የነብዩ አለይሂ ሰላቱ ሰላም ባልደረቦች በመላ በመሰል ኹፍን ይተከሙ ነበር። ሲተከሙ እነዚህ የነብዩ ባልደረቦች ሁላቸውም አዳዲስ ጫማ አላቸው ወይ? የላቸውም። ስለዚህ ብዙ አሮጌ እንዳውም ግማሽ ጫማ የሌለው ነውና የሚሆነው ብዙ ጊዜ እንደዚህ ያለ ጠንካራ መስፈርት ያሟላ ጫማ አያገኙምና ይሄ ከመሆኑ ጋር ደግሞ መስን ይተከማሉ። ይሄ የሚያሳየው ቀዳዳም ቢሆን ይተከማሉ ማለት ነውና ሙጥለቀን ቀዳዳም ቢሆን ይቻላል የሚለውን አስቀምጠዋል። بعض المعاصرين በመረጃ አንፃር ይሄንን የኢማሙ ማሊክን አባባል ይገድፋሉ ማለት ነው። والجرموق ማለት خفን فوق خف ጫማ ነው። ጫማ በጫማ ላይ የሆነ ማለት ነው። جرموق ማለት ፋሪስዩ ሙዓረብ ነው። اذا اجتمع جيم والكاف علامه العجم ነው። ፋሪስዩ ሙዓረብ ነው። አረበኛው ውስጥ አስገብቶ ነው እንጂ ፋሪስይ ነው ቋንቋ። جرموق ማለት አለ جرموق ማለት እንደ ቋንቋ ዝም ብሎ خفን على خفን ሙጥለቀን ነው። هو خفን فوق خفን የሉጋው ነው እየተረጎመ ያለው። ጫማ በጫማ ላይ ነው። ጫማው በላው ላይ ለማበስ የሚመችም ቢሆን የማይመችም ቢሆን ጫማ በጫማ ላይ ነው። ንብብር ጫማ ማለት ነው። እንደ ሸሪዓ ፍች ግን እዚህ ጋር ባቡል መስላ የተፈለገው جرموق ማለት የተፈለገው
ሳሊ የሆነውን ነው እንደ ሸሪዓው ፍች ኹፉን ፈውቀ ኹፍን ሆኖ صالح للمسح የሆነውን ነው ማለት ነው ስለዚህ ይሄ ጅሙቅ فإن كان الأعلى قويا የላኛው ጠንካራ ቢሆን والأسفل محرقا የታችኛው ደግሞ ቀዳዳ ሆነ ከላይ በኩል ያለው ጠንካራ ሆኖ ከታች በኩል ያለው የተቀደደ ቢሆን ምን ማድረግ ያለበት فله مسح الأعلى የላኛውን ማበስ ይችላል ማለት ነው ለምን ያ የታችኛው ዝም ብሎ እንደ እራፍ ነገር እንደተለበደበት ተደርጎ ነው የሚታሰበው ሐቂቃ ጫማ የሆነው መስፈርቱን ያሟላው የላኛው ስለሆነ የታችኛው ቀዳዳ ስለሆነ እንደ ጫማ አይቆጠርምና የላኛውን ማበስ ይችላል የላኛውን ብቻ ነው የሚያበሳው ማለት ነው ምን ሲሆን ነው ይሄ የላኛው ጠንካራ ሲሆን ማለት ነው ወይን ካና ቀውየይኒ ሁለታቸውም ጠንካራዎች መስፈርቱን ያሟሉ ከሆኑሳ أو القوي الأسفل وين تنكروا كتاج بكل بيتشا يالله هنا يانجزي لم يكفي مسؤول أعلى يلانيون ما بس أي بكام يتاجنيو قد متى بس على بيت مالذ يانجزي يلانيو عند خير كانوا ميهونو شرك نجار عند لبرو بيتنا ميهونو ምክንያቱም ከታች ያለው ነው ጫማው የሚታየው የታችኛው ጠንካራ ከሆነ ወይ ሁለታቸውም ጠንካራ ከሆኑ የላኛውን ማበስ አይበቃም የታችኛውን ነው ማበስ የሚቻለው ማለት ነው ግን የላኛው ማበስ አይበቃም ሲባል ተፍሲል አለው ዝም ብሎ አይደለም فإن وصل البلل منه ከላኛው ወደ ታችኛው ረግረጉ የሚገባ ከሆነ ማለት ነው እርጥበቱ الى الاسفل ወደ ታችኛው የሚደርስ ከሆነ ከፋ ይቻላል ለምን እርጥበቱ ካገኘ የታችኛው ታበሰ ይባላል ይሄ ስለምንም አይቆጠርም ማለት ነው سواء እኩል ነው قصد مسحهما ዛሬ ሁለቱንም ማበስ ቢቀስድም ቢያስብም او الاسفل ወይን የታችኛው ማበስን ቢያስብም فقط የታችኛውን ብቻ او اطلق ወይን ምንም ማንንም ሳይቀስድ ማንንም ሳያስብ ዝም ብሎ ቢያብስም ያው ነው ይቻላል ማለት ነው በሶስቱም ሱራ لا انقصد الاعلى فقط የላኛውን ብቻ ያሰበ ሲቀር የላኛውን ካሰበ አይሆንም እንደቅድሙ የላኛውን አስቦ ምናልባት ከላኛው ኹፍ ወደ ታችኛው ኹፍ እርጥበቱ የሚተላለፍ እንደሆነ እንጂ ማለት ነው በአጠቃላይ ጅርሙቅ ላይ ያለው መሳኢሎች ወደ 16 ገደማ ይደርሳሉ ባጭሩ ስንመለከተው እነዚህ ኹፍ فوق ኹፍ የሆኑት اما ان يكونا قويين ሁለታቸውም ጠንካራ ሊሆኑ ይችላሉ አንድ ወይን ሁለታቸውም ضعيفين مخرقين ማለት ነው የተቃደዱ በቃ ያለቁ ሊሆኑ ይችላሉ ሁለት او القوي الاعلى وين ጠንካራው የላኛው ሊሆን ይችላል 3 ወይም በዚህ በተቃራኒ በአክስ የታችኛው ጠንካራ ሆኖ የላኛው የተቀደደ ሊሆን ይችላል 4 ማለት ነው በዚሁ በአራቱ ሲያብስ اما ان يقصدهما ሁለቱንም ሊቀስድ ይችላል አንድ ወይን ደግሞ اما ان يقصد الاسفل ሁለት የታችኛው ሊቀስድ ይችላል ወይን የላኛው ሊቀስድ ይችላል ወይን እጥላቅ ሊያደርግ ይችላል 4 በ4 ስናባዛ ስንት ይመጣል 16 ይመጣል ማለት ነው ከነዚህ በእነዚህ ከ16ቱ በ9 ሱራ ይሆናል በ7ቱ ይበላሻል ማለት ነው የሚሆኑበት ዘጠኞቹ ምን ናቸው ለምሳሌ ጫማው ሁለቱ ጠንካራ ከሆኑ ሁለቱንም ቢቀስድ ይሆናል ዝም ብሎ ማንንም ሳይቀስድ እጥላቅ አድርጎ ማበስ ይችላል ወይን የታችኛውን ቀስዶ ማበስ ይችላል በሶስቱ ሱራ ማለት ነው ግን የላኛውን ካሰበ አይሆንም የላኛው እንደ ኺርቃ ነው የሚቆጠረው እንደ እራፍ ጨርቅ ነው የምታየው ብለናልና የላኛውን አስቦ ማበስ አይችልም ማለት ነው ሶስቱ ሱራ አገኘን ወይን የታችኛው ጠንካራ ከሆነሳ ወይን እንትን የላኛው ደካማ ሆኖ የታችኛው ጫማ ጠንካራ ከሆነ ሁለቱንም ቢያስብ ወይን እጥላቅ ቢያደርግ ወይን የታችኛውን ቢቀስድ ይሆናል ሁለቱንም ከቀሰደ ወይን እጥላቅ ካደረገ ወይን የታችኛውን ከቀሰደ ይሆናል የላኛውን ከቀሰደ ግን ዛሬም አይሆንም አሁንም 3 ሱራ የሚሆንበት አገኘን ቅድም 3 አግኝተናል 3 በ3 ላይ ስንደምር 6 ይሆናል የማይሆነውን ደግሞ ከቅድሙ ሱራ አንድ አግኝተናል አሁን አንድ አግኝተናል 2 ሱራ የማይሆንበት 6 ሱራ የሚሆንበትን አገኘን ማለት ነው አሁን ደግሞ በተቃራኒ ቅድም የታችኛው ነበር ጠንካራ የሆነው የላኛው ጠንካራ ከሆነ የታችኛው ደካማ ሆነ ዛሬ
ሁለቱንም ቢቀስድ ወይን ኢጥላቅ ቢያደርግ ወይን የላኛውን ቢያስብ ይሆናል በሶስት ሱራ የታችኛውን ከቀሰደ ግን አይሆንም ማለት ነው አሁንም እንግዲህ የሚሆንበት ሶስት ሱራ አገኘን የቅድሙ ሱራ ላይ ስንደምረው 9 ሱራ ይሆናል በእነዚህ በ9 ሱራዎች ይቻላል ማለት ነው በሶስት ሱራ ደግሞ የሚከለከልበት አገኘን ማለት ነው ሁለታቸውም ደካማዎች ضعيفዎች መስፈርትን ያላሟሉ ከሆኑሳ ሁለቱም ቢቀስድም አይሆንም ኢጥላቅ ቢያደርግም አይሆንም የላኛ ቢቀስድም አይሆንም የታችኛው ቢቀስድም አይሆንም በአራቱም ሱራ ማለት ነው ቅድም 3 አግኝተናል 4 3 ላይ ሲደመር 7 በ7 ሱራ ባጢል ነው በ9 ሱራ صحيح ነው ይቻላል ማለት ነው የሚያሳየው خير ወይሰኑ ይወደዳል መስሁ على الخف የላኛውን ጫማ ማበስ ወአስፈሊሂ የታችኛውንም የላኛውን ጫማ ሲባል ከላይ በኩልም ከታች በኩልም ማለት ነው የተፈለገው የጅርሙቁን ሁክም አይደለም አሁን ያየረው ያለው ዝም ብለን በማንኛውም ሰዓት ማስ በሚደረግበት ሰዓት ከላይ በኩልና ከታች በኩል ማበሱና ይሆናል ወዓቂቢሂ ተረከዙንም ማለት ነው خطوطا በመስመር بلاستيعاب ሳያዳርሱ ማዳረስ ደግሞ የተወደደ አይደለም ወላ ተክራሪን ሳይደጋግሙ እንዴት ነው የምታበሰው ቢባል فيضع يده اليسرى እግሩን ግራ እጁን ያስቀምጣል تحت عقبه ተረከዙ ስር ويمناه ቀኝ እጁን ደግሞ عند اصابعه ጣቶች ዘንድ ያሳርፈዋል ከዛ ምን ያደርጋል ويمر اليمنى الى الساق ጣቶች ዘንድ ያሳረፈውን ቀኝ እጁን ወደ ባት ይስበዋል ያመጣዋል واليسرى ግራ እጁን ደግሞ እዚህ ተረከዙ ስር ያስቀመጠውን الى الاصابع ወደ ጣቶቹ ያመጣዋል ማለት ነው በዚህ መልክ ማበሱ ሱና ይሆናል فإن اقتصر ቢያሳጥር على مسح أقل جزء ትንሽ ነገር በማበስ ላይ ቢያሳጥር من ظاهر أعلاه ከላይ በኩል ብቻ ማለት ነው ትንሽ ከላይ በኩል ብቻ በማበስ ላይ محاذيا ያቅጣጭ ሲሆን لمحل الفرض ማጠቡ ግዴታ የሆነውን ቦታ ያቅጣጭ ሲሆን ከላይ በኩል ትንሽ ቢያብስ ከፋ ይቻላል ማለት ነው ለምን አስሉ ይሄ ነውና ማለት ነው ኢማሙ ማሊክ ሚላሉ ከላይ በኩል ያለውን እንግዲህ እንተነ ማዳረስ ግዴታ ነው ይላሉ ኢማሙ ማሊክ ሙሉ በሙሉ ጫማውን በሚያብስበት ሰዓት ማዳረሱ ግዴታ ነው ጎርጓዳ ምናምን ያለበት ቦታቻ ሲቀራል ኢማሙ አቡ ሐኒፋ ደግሞ 3 ጣት ቀድር የሚያስተኛውን ማበስ አለበት አሉ ኢማሙ አህመድ ደግሞ ቢያንስ አብዛኛውን ማበስ አለበት ብለዋል ያው ዋጅቡ መቼም አሁን እንዳየነው ትንሽ ካበሰ ችግር የለም ማለት ነው وإن اقتصر على الأسفل የታችኛው ላይ ቢያሳጥር أو العاقبي وين تركزون ብቻ أو الحرف وين ዳሩ ላይ أو الباطن وين በውስጥ ማለት ነው ከውጭ ሳይሆን مما البشرة ሰውነትን ከሚለጥቀው እጁን አስገብቶ ቢያብስ فلا አይቻለም ለምን በዚህ መልክ አልተገኘም لأنه لم يرد الاقتصار على شيء منها ማለት ነው دين ነውና ዲን اتباع ነው የሚፈልገው እዚህማ لو كان الدين بالرأي لكان أسفل الخف أولى بالمسار دين ዝም ብሎ በግምት ቢሆን ኑሮ ለማበስ የሚገባው የታችኛው ኹፍ ነበር ብለዋል ومتى ظهرت الرجل እግር ከታየች ወይን ጊዜው ካለቀ بنزع ጫማውን በማውለቅም ቢሆን أو بخرق ወይን በመቀደድም ቢሆን وهو بوضوء المسح እሱ በመስሁ ውዱ ላይ ሆኖ ሳለ ከፋሁ ይበቀዋል غسل القدمين ሁለት እግሮችን ብቻ መታጠብ ይበቀዋል እንጂ ዳግመኛ ውዱ ሊገባ ይባል ማለት ነው ውዱ አልፈታም በውዱ ልማስ ነው ያለው እግሩ ተገኘበት ተገለጠበት ወይን ጊዜው አለቀ እግሩን ብቻ ነው መታጠብ የሚጠበቅበት ማለት ነው እና ስለዚህ እንግዲህ በአጠቃላይ መሰል ኹፍን የመሰለ አህካሞች በዚህ ጋር ይተናቀቃሉ ከረፍታችን ቀጥለን ደግሞ ወደ ሌላ ርዕስ እንሸጋገራለን ማለት ነው زخرف الدنيا وأقبل مسرعا لمجالس بالعلم طابت منزلا وكفاك فخرا أن تكون مجاهدا في العلم ترجو أن تكون الأولا مع زمرة الأطهار تملس متنال إن شاء الله
يقول المؤلف رحمه الله باب أسباب الحدث እንግዲህ ወይላ ርዕስ ነው የምንገባው باب أسباب الحدث ስለ حدث ምክንያቶችን የሚናገር ነው أسباب الحدث ያለው ኢዳፋው በያንያ ነው باب أسباب هي الحدث ማለት ነው እነዛ አስባቦች ሐደሶች ናቸው ያው ውዱን የሚፈቱትን ምክንያቶችን ስለነሱ የሚናገር ነው ማለት ነው حدث ማለት እኮ شيء يعتري الانسان يمنع صحة العبادة ይሄ حدث የሚባለው በህዋሳት የሚገኝ አይደለም ወይም በአይን የሚታይ ወይም በእጅ የሚዳሰስ አይደለም ምንድነው እሱ ማዕናዊ ነገር ነው ሰውነት ላይ ይሰፍራል ክብደት አለው ዒባዳ ማድረግን ጸሎት ማድረግን ይከለክላል ይሄ ነው ስለዚህ ለነዚህ ሐደትን ለማምጣት ምክንያት የሚሆኑትን ነገራቶችን የሚናገር ባብ ነው هي النص እቺ አስባቦች እነዚህ አስባቦች ሐደትን የሚያመጡ وهي أربعة አራት ናቸው ማለት ነው እንግዲህ በመذهب الشافعية ላይ በተቆጠሩት ነው أحدها ከነዚህ ካራቱ الخارج من قبول أو دبور الخارج የሚወጣው ነው አለ የሚወጣው ማለት የሚወጣው ذاቱ ሳይሆን خروج الخارج ማለት ነው على حذف المضاف የሚወጣው መውጣቱ እንደውም عبارة المنهاج أولى من هذا የምንሃጅ አነጋገር የምንሃጅ አገላለጽ ከዚህ ከዑምዳ ባለቤት ይበልጣል ምን ይላል እሱ خروج شيء إلى من قبوله أو دبوره ከታችኛው ብልት ወይ ከላኛው ብልት አንዳች ነገር መውጣት ነው ብሎ ይገልጸዋል ስለዚህ መውጣቱ ነው እንጂ ያ ከዛ የሚወጣው ማለት አለ አልበለዚያ ነው ምን ያስመስላል الخارج ሲባል የወጣው ሲባል ወጥቶ መሬት ላይ ያለውን ቢነካም ያንን ሐደት ያመጣል ማለት ያስዝብናልና ማለት ነው የሚወጣው ነው خروج الخارج من قبل أو دبر قبل በሁለቱም ይቀራል ከላኛው ብልት ከታችኛው ብልትም ቢሆን أو ثقبة ወይን ከቀዳዳም ቢሆን تحت السرة ከእምብርት ስር ለምሳሌ እዚህ ጋር ተቀዶ ማለት ነው ባይሆን ከዚህ ጋር ተቀዶ ከዚህ ጋር የሚወጣው ሐደት ውዱ ያስፈታል የሚባለው ማንሲዳድ المخرج المعتادي ያ የተለመደው መውጫ የሰገራ መውጫም ቢሆን የሽንት መውጫም ቢሆን ያ ከመዘጋቱ ጋር ያ ተዘግቶ በዚህ ጋር ከተቀደደም ያው ነው ለምን ልክ እንደነዛ ቦታ ቆማል ለማለት ነው ይሄ ነው እዚህ ጋር በዑለማዎች መካከል ኺላፍ አለ የሚታየው መሐሉ ነውስ ኻሪጁ ነው የሚወጣው ነውስ ቦታው ነው የሚታየው በማለት ላይ ኺላፍ አላቸው ከፊል ዑለማዎች ቦታው ነው የሚታየው አሉ ቦታው ነው የሚታየው ካሉ ምን ማለት ነው ከላኛው ብልትና ከታችኛው ብልት የሚወጣ ብቻ ነው በሌላ በኩል ካወጣ አያስፈታም ውዱን አያፈርስም ባይናቸው ሻፊዮች ደግሞ በሌላ በኩል ቢወጣ የዛኛው ቦታ ተተኪ ሆኖ ከቆመ ውዱ ያስፈታል ባይናቸው ሌሎች ደግሞ መሐሉ ብቻ ነው እንጂ የሚታየው በሌላ ቦታ ከወጣ ውዱ አያፈርስም ባይናቸው መሐል ነው አይደለም ኻሪጅ ነው የሚታየው እንትን ይላል ማለት ነው ኺላፍ አላቸው ማለት ነው በመካከላቸው مع انسداد المخرج المعتادي عينا የሚወጣው ذات ያለው ነገር ቢሆንም أو ريحا ወይም ደግሞ ሪህ ነገርም ቢሆንም ማለት ነው ሪህም ቢሆን ግን ሐነፊያዎች ከዚህ ከሪህ ከሴት ልጅ ከላኛው ብልቷ የሚወጣው ሪህ ውዱ አያስፈታም ይላሉ በሻፊያ መذهب ግን ያስፈታል ነው ሪህም ቢሆን ሙዕታዳን ያ የሚወጣው የተለመደም ቢሆን ለምሳሌ ሽንትና ሰገራን ይመስል አው ናዲራን ወይን ያልተለመደም ቢሆን እንግዲህ ከላኛው ብልትና ከታችኛው ብልት የሚወጣው ያልተለመደ ከዱደትን ለምሳሌ ትልን ይመስል ወሐሳትን ጠጠርን ይመስል ወይን ደምን ይመስል ይሄ ነው በአጠቃላይ እንግዲህ ذات ያለውም ቢሆን አይንም ቢሆን ሪህም ቢሆን እንደዚሁም የተለመደም ቢሆን ያልተለመደም ቢሆን ብዙም ቢሆን ትንሽም ቢሆን ደረቅም ቢሆን እርጥብም ቢሆን ሁሉንም ያካትታል ማለት ነው ከዱደትን ዱድን ይመስል ትልን ይመስል እሷ ውዱ ታስፈታለች ማለት ነው በዛ ከወጣች ግን እንደው ሙሉ በሙሉ ባትወጣም ዱድቷ እቺ ትሏ ራሷን አውጥታ ሙሉ ሰውነቷን ወደ ውጭ ሳታወጣ ብትመለስ እንኳን
ውዱን ታፈርሳለች ወሐሳትን ጠጠርን ይመስል ኢላ المنية مني ብቻ ሲቀር የዘር ፈሳሽ ብቻ ሲቀር እሱስ فإنه يوجب الغسل ትጥበትን ያስወጅባል ولا ينقض الوضوء ውዱን አያፈርስም አሉ ትጥበት ያስወጅባል ውዱን አያፈርስም ማለት ምንድነው ውጤቱ ትጥበትን ካስወጀበ ውዱ አለው ብሎ ኢባዳ መስራት አልቻለም ውዱ አለው ማለት ምንድነው ጥቅሙ ቢባል የዚህ ጥቅም ፋይዳው ይላሉ መቼ ነው ግልጽ የሚሆነው ለምሳሌ አንድ ሰው ጀናባ በሚታጠብበት ሰዓት ጀናባ ከመታጠቡ በፊት ውዱ ማድረግ ሱና ነው ያን ጊዜ ይሄ ሰው ውዱ አለው ካል ዝም ብሎ ይታጠባል እንጂ ያንን ውዱን አያደርግም ነው ሱና ነው ሱነተል ውዱን ይነይታል ማለት ነው ያን ጊዜ አያደርግም ሳይሆን ሱነተል ውዱ ይነይታል እንጂ ጀናባ መታጠብን አይነይትም ማለት في من ينويه في الوضوء الذي قبل الغسل فإنه ينوي سنة الغسل ينيتال ያን ጊዜ سنة الغسل ነይተው ነው ውዱ የሚያደርገው ማለት ነው እንደዚሁም ለምሳሌ ሲታጠብም ደግሞ رفع الجنابን ብቻ ከነየተ ሶላቱ ያለምንም ጥርጥር ያለምንም ኺላፍ ያለምንም ግጭት ይሆናል ለምን ውዱ ስላለው ማለት ነው አልበለዛን ሁለቱም ሐደተን አስገሩም ሐደተን አክበሩም ውዱ ፈቷል ከተባለሳ ምን ማለት ይሆናል ውዱ የለውም ከተባለ ከጀናባ ጋራ ጀናባ ማንሳትን ብቻ ከነየተ በመታጠብበት ሰዓት ሶላቱ ይሆናል አይሆንም በማለት ላይ ኺላፍ አለ ያ ኺላፉ ይመጣበታል ውዱ አለው ካል ግን ያ ኺላፉ አይመጣበትም ጀናባን ብቻ ነይቶ መታጠብ ይችላል ውዱ የለውም ካል ግን ኺላፉ ይመጣበታል ማለት ነው እንጂ ሌላ ነገር የለውም ውጤቱ ይሄ ነው ማለት ነው እንጂ ከዚህ ውጭ ምንም ጥቅም የለውም ውዱን አልፈታም ማለት ወሱረቱ ذلك አንድ ሰው ጀናባ ሆኖበት ውዱን የማይፈታበት ምክንያቱ ይሄ በምን ይሰወራል ቢባል አየናመ ሙመኪናን ያመቻቸ ሲሆን መተኛት ነው መቅዓደሁ መቀመጫውን ያመቻቸ ሲሆን ፈያህተሊማ ከዛ መቀመጫውን አመቻችቶ ተኝቶ በህልሙ የዘር ፈሳሽን ያፈሳል በዚህ መልኩ ጀናባ ሊሆን ይችላል አው ينظر بشهوة ወይም ደግሞ በቃ ወደ ይመለከታል بشهوة በስሜቱ መልክ ወደ አጅነቢያይቱ ይመለከታል ውብ ወደ ሆነችው አጅነቢየት ይመለከትና በዚህ መልኩ ስሜቱን ያለ መቆጣጠር ይገኝበትና በዛ መልኩ ዘር ፈሳሹን ሊያፈስ ይችላል በዚህ ይከሰታል ነው እንግዲህ እዚህ ጋር ሙአሊፈው ሁለቱም ብቻ ነው ራሳቸው የጠቀሱት ማለት ነው የሚመችበት ከዚህ ውጭ ወደ 6 ሱራ ይመቻል ከዚህ ጋር ማለት ነው ወይን መህረም ከዘመዱ ጋር ግንኙነት ሊፈጥር ይችላል ውዱ ከማይፈታው ከህቱ ጋር ሊያደርግ ይችላል ስራው ጸያፍ እንኳን ቢሆን በውዱ ሁክም አንፃር ስንመለከተው ውዱ አለው ይባላል ማለት ነው ይሄ ሰው ለምን አጅነቢያን አልጨበጠም ውዱ አልፈታምና ወይን ህፃናን ሰጊረት ጋር ሊገናኝ ይችላል ወይን እንስሳ ጋር ሊገናኝ ይችላል ወይን አጅነቢያይቱን ብትሆን بخرقة እፍረት ገላውን እንዳይነካ የሆነ እራፍ ጨርቅ ነገር ጠምጥሞበት በዚህ መልክ ግንኙነት እሷን ሳይነካት ሊያረግ ይችላል በዚህ በስድስቱ ሱራ ጀናባ ሊገኝ ይችላል ውዱ መፍታት አይገኝበትም ማለት ነው አው ينظر بشهوة فينزل በዚህ መልክ እንዛል ያረጋል በዚህ ሊከሰት ይችላል ወኢላ ይሄንን ካላደረገማ فلو جامع ቀጥታ ሄዶ ግንኙነት ካደረገ አው ናማ ሙጠጃን አመቻችቶ ቁጭ ብሎ ተኝቶ ብለን ነበር ወይም ደግሞ በጎኑ ዘው ብሎ ከተኛ فانزل በዚህ መልኩ ዘር ፈሳሹን ቢያፈስ እንተቀጣ ውዱ ይፈርሳል ቢለምሲ የግንኙነት ጊዜ ከሴት ጋር በመነካካት ብቻ በመደቡ ሻፊያ ሴት ጋር መነካካት ውዱ ያፈርሳል ስለሚሉ በመነካካቱ ውዱ ይፈርስበታል ወብነውሚ መቀመጫውን ካላመቻቸ ደግሞ በእንቅልፉ ውዱ ይፈታበታል ማለት ነው እንቅልፍ ራሱ ውዱ የሚያስፈታ ነገር ስለሆነ
እና ይሄ ነው በዚህ በእነዚህ ሱራ ሊከሰት ይችላል ማለት ነው እንጂ ይሄን ብዙ ጊዜ እዚህ ጋር እቺ ቦታ በጣም ሙሽኪላ ናት ያቸግራሉ በዚህ መልኩ ካላመለጥን አንድ ሰው ጀናባ ሆኖ ውዱ አይፈርስበትም የሚባልበት ምክንያት በጣም የከበደ ይሆናል ማለት ነው ይከብዳል ምክንያቱም ሌላ ኢባዳ መስራት አይችልም ውዱ አለው ማለት ምን ይጠቅማል ወይም ደግሞ እንደ ታሊቅ ኒካህ ይጠቅመናል አሉ አንድ ሰው ከዙሁር እስከ አስር ድረስ ውዱ ከፈታሁኝ ሚስቴ ፍቺ ናት አለ ፈአጅነባ ዝማሃል ጀናብተኛ ሆነ ዝማሃል ጀናብተኛ ሲሆን هل تطلق امرأته ام لا مستوس تفتالج اتفتام اي جنابه نونا يهونه وضو الفتام اتفتام لمات ለታሊቅ ይጠቅመናል ብሎ ይሄን አስቀምጧል ብዙ ጊዜ لا طائل فيه ፋይዳ ያን ያክል ተጨባጭ ጥቅም አይኖረውም ኢንሻአላህ የዛሬ ክፍላችን በዛሬ በዚህ ጋር የሚጠናቀቅ ይሆናል ቀጣይ ደግሞ ወደ ቀሩት የምናይ ይሆናል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك زخرف الدنيا واقبل مسرعا لمجالس بالعلم طابت منزلا وكفاك فخرا ان تكون مجاهدا في العلم ترجو ان تكون الاولا مع زمرة